የባህል እስረኞች ሳንሆን ከነዋላ ትላላችሁ የባህል እስረኞች ሳንሆን የመልካም ባህል ሰራተኞች ነን እኛ ቅዱሳን የባህል አጥፊዎች ሳንሆን የመልካም ባህል አልሚዎች ነን እኛ ቅዱሳን እንደ እግዚአብሔር ቃል ክፉ ባህላዊ ልማዶች ጥንቆላን አስማትን የጣዖት አምልኮን ሞራ መግለጥን እንቃወማለን ይሄ ብቻ ሳይሆን መልካም ባህል የመልካም ባህል አጋሮች ነን እኛ ቅዱሳን ባህል ጠሎች አይደለንም የመልካም ባህል ጠባቂዎችና ተጠቃሚዎች ነን እኛ ራሳችን በባህል ተወልደን በባህል አድገን በባህል የምንኖር ነንና እኛ ቅዱሳን በባህል ወንጌልን አንመዝንም ነገር ግን በወንጌል ባህልን እንመዝናለን እኛ ቅዱሳን የባህል ሳንሆን ባህል ያለን የክርስቶስ ሰዎች ነን ሐሳቡ ገብቷችኋል የባህል ሳንሆን ባህል ያለን የክርስቶስ ልጆች ነን በዋጋ ተገዝታችኋል ተብሎ ተጽፏልና እኛ ቅዱሳን ባህል እንዳለን ባህልን እንዳለ አንቀበልም ደግሞ አንቃወምም ነገር ግን በቃሉ እንፈትናለን ሁሉንም ፈትኑ ሲል ባህልንም ጭምር ነው ፍራምስት ጌታ ኢየሱስ ሲናገር እንደዚህ አለ ማቴዎስ ወንጌል ምዕራፍ 15 በዛን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርትህ ስለምን የሽማግሌዎችን ወግ ይተላለፋሉ ጥያቄ ነው ካንተ ጋር የሚውሉ ካንተ ጋር የሚያድሩ ደቀ መዛሙርቶች ተማሪዎች የኔ ነው የምትላቸው የምታምናቸው ብዙ ጊዜ ካንተ ጋር ጊዜ የሚያሳልፉ ሰዎች ከባህል ጋር ግጭት ፈጥረው ነው እየኖሩ ያሉት ችግር እየፈጠሩ ነው ኦድ የሆነ ላይፍ እየኖሩ ናቸው እነዚህ ሰዎች የመጡት ተሰባስበው ነው የመጡት የተነሱት ከኢየሩሳሌም ነው አዋቂዎች ናቸው ፈሪሳውያን ናቸው ሌላው ደግሞ ምንድነው የሚለው ጻፎች ናቸው መጽሐፍ ያነበቡ የሚያውቁ ባህልን ጠንቅቀው የተረዱ ሰዎች ናቸው እነዚህ ሰዎች ኢየሱስ ክርስቶስና ደቀ መዛሙርቱ ላይ እየታየ ያለው መልክና ሁኔታ ለባህላቸው ትሬት እየሆነ ያለ ይመስላል ከዚህ የተነሳ ተጠራርተውና ተፈላልገው ኢየሱስ ወዳለ መጡ ሲመጡ እንደዚህ አሉ እኔ በጣም እንግዲህ ከሩቅ ቦታ ላየው መጣለው ብሎ ሰው ሲመጣ የሆነ በጣም ግዙፍ የሆነ ነገር መጠየቅ አለበት ትልቅ ነገር መጠየቅ መቻል አለባቸው ተጠራርተው ነው የመጡት ከዛ በኋላ ኢየሱስን ያሉት ስሙት ደቀ መዛሙርት ያሉት እሺ ስለምን የሽማግሌዎችን ወግ ይተላለፋሉ መጽሐፍ ቅዱስ ውስጥ ባህል የሚል ቃል የለም አልተጻፈም በብሉይ ኪዳንም በአዲስ ኪዳንም ባህል የሚል ቃል የለም በአማርኛው ብቻ አይደለም በእንግሊዝኛውም ካልቸር የሚለው ቃል ለመጽሐፍ ቅዱስ ባዕድ ነው የለም ኦኬ ጥያቄን ጠይቅ ባህል የሚለው ቃል በአማርኛው ስለሌለ ባህል የሚለው ቃል ካልቸር የሚለው ቃል በእንግሊዝኛው ስለሌለ መጽሐፍ ቅዱስ የመሰለ ትልቅ መጽሐፍ ስለ ባህል አያወራም ወይ ስለ ባህል ስለ ካልቸር አይናገርም ወይ በጣም ይናገራል
ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም ግን የመጽሐፍ ቅዱስ ማዕከለኛ ትምህርት ነው ሰምታችኋል እንደዛውም ሁሉ ባይል የመጽሐፍ ቅዱስ ዋና አንጓ ትልቁ ትምህርት አንዱ ትምህርት ነው ብሉይ ኪዳን ስንወስድ የአይሁድ ባይል እናያለን በአይሁድ ባይል ውስጥ ነው ተጻፈው አዲስ ኪዳን ስናይ የግሪክ ባይል ነው ግን መጽሐፍ ቅዱስ በሶስት ቋንቋ ነው ባይልን የገለጠው ወግ ይላል ስርዓት ይላል ሶስተኛው ደግሞ ልማድ ይላል ይህን አትርሱ በዚህ ቃል ባይል ተጠቅሷል መጽሐፍ ቅዱስ ውስጥ እዚህ ቦታ ሰዎቹ እየተናገሩ ያሉት በአማርኛ ሶስቱንም ሄዳችሁ የአማርኛ መዝገበ ቃላት ካያችሁት ባይል ነው የሚለው ኦኬ በእነዚህ ቃሎች ኢየሱስ ጋር ሲመጡ እንደዚህ ያሉት ወጋችን ተነካ ባይላችን ተነካ ያሉት ነው ለማ ለኢየሱስ ኢየሱስ ለዚህ ጥያቄ የመለሰው መልስ ደግሞ በጣም ይገርመኛል ምንድነው የሚለው በጣም ተመልከቱ ያለውን ምንድነው እነሱ ዋናው ተነካ የሚሉት ሌላ ነገር እኮ አይደለም እጅ ሳይታጠቡ ያንተ ሰዎች ይበላሉ ሀገር አቋርጦ የመጣ ጥያቄ ስለምንድነው የሚያወሩት ስለ እጅ መታጠብ ከዛ በኋላ ኢየሱስ ክርስቶስ ደግሞ እንደዚህ አላቸው እናንተስ ደግሞ በተራችሁ ለባይላችሁ ብላችሁ የእግዚአብሔርን ቃል እንድትተላለፉ ማን ስልጣን ሰጣችሁ አልተቀበላቸውም by the way why do that ይሄን የምትጠይቁት እኔም ልጠይቃችሁ ለምንድነው እናንተ ለወጋችሁና ለስራታችሁ ብላችሁ የእግዚአብሔርን ቃል የምትተላለፉት በሚል ሁኔታ ስናገር እንመለከታለን መጽሐፍ ቅዱስ ማርቆስ 3:7-3 ላይ ስናገር ፈሪሳውያን አይሁዳውያን ሁሉ ይላል የሽማግሌዎች ወግ ሲጠብቁ እጃቸው እንደይና አድርገው ሳይታጠቡ አይበሉም ነበርና እንግዲህ ዋና ባይላቸው አንዱ ምንድነው እጅ መታጠብ ነው ይሄን የሚተላለፍ ሰው በእግዚአብሔርም በሰውም ተቀባይነት የሌለው የማይበረሰቡን ባይል የናቀ ተደርጎ ይወሰድ ነበር ጥያቄያቸው ይሄ ነው እንቀጥል አንድ ነገር ልናገር ስለ ባውንደሪ መጽሐፍ ቅዱስና ወንጌል ምንም ኮምፔር ማድረግ አንችልም ዘላለማዊ ነው ያኛው ምድራዊ ነው ያኛው ግዛዊ ነው ግን ለመረዳት ብቻ አንድ አምስት ልዩነቶቻችሁን ላስቀምጣችሁ እዚህ ላይ ምን ስላልኩኝ ወንጌልና ባይል ብያለሁ ልዩነታችሁን ላሳያችሁ ንጽጽር ልስጣችሁ ሰባት ነገሮችን አንደኛ ወንጌል እግዚአብሔር በልጁ ዓለምን ከዘላለም ሞት ከዘላለም ቁጣና ፍርድ ለማዳን በጸጋው መርቆልን የከፈተ በር ነው ለአዳም ዘር ሁሉ መጽሐፍ ቅዱስ ዮሐንስ 4:10 ላይ ሲናገር የዘላለም ሕይወት መንገድ ይለዋል ወንጌል የዘላለም ሕይወት መንገድ ነው እግዚአብሔር ለአዳም ዘር ሁሉ መርቆ የሰጠው ዘላለማዊ የሆነ ሐሳብና ቃል ነው መልእክት ነው የድነት መንገድ ነው ባይል ግን አንድ ውስን ማይበረሰብ አብሮ ለመኖር የፈጠረው ስርዓት ነው ኮምፔር ማድረግ አንችልም ይሄ እዚህ ጋር ያለ ነገር ነው ያ ዘላለማዊነት ያለው ለአዳም ልጅ ሁሉ የተሰጠ ትልቅ ነገር ነው ሁለተኛ ወንጌል ለዘላለም ድነት የሆነ የማይለወጥ ሌላው ደግሞ ቅዱስ ነው ወንጌል ባይል ቅዱስ አይደለም የትኛውም ባይል ቅዱስ አይደለም ለምን ባይልን የሰራው ሰው ያለ ክርስቶስ ከሚቀድሰው ከእግዚአብሔር ውጪ ሰው ቅዱስ አይደለም ሰው በኃጢአት የረከሰ ፍጡር ነው ሰው የወደቀ ፍጡር ነው ሰው የኃጢአት ባሪያ ነው ሰው የሰይጣን ባሪያ ነው የሰይጣንና የኃጢአት ባሪያ የሆነ ሰው ቅዱስ ባይል መፍጠር አይችልም የሰማ አይችልም እንዲህ ማለት ግን ምን ማለት ነው በባይል ውስጥ ሁሉ ነገር እርኩስ አይደለም ይሄ ሰው የእግዚአብሔር መልክና አምሳያ አለው በመልክና በአምሳያው ስለተፈጠረ ከዚህ መልኩ ኮፒ የተደረገ የተነካካ የእግዚአብሔርን ነገር የሚያመለክት ነገር በሁሉም ባይል ውስጥ ይንጸባረቃል ማለት ግን ያ ከእግዚአብሔር ጋር ለመገናኘት ይረዳል ማለት አይደለም በብቸኝነት በሰማይና በምድር ከእግዚአብሔር ጋር ሰውን ማገናኘት የሚችል የ86ቱ ባይል አንድ ላይ ተጨፍልቆ ከእግዚአብሔር ጋር ሊያገናኘን አይችልም
በዓለም ላይ ያለው ባህል ሁሉ አንድ ላይ መጥቶ ከእግዚአብሔር ጋር ሊያገናኝ አይችልም። ከእግዚአብሔር ጋር ሊያገናኝ ከሰማይ የመጣው አንድያ አለ። እሱም የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ይባላል። It's only one። የመጀመሪያ እሱ ነው። ስለዚህ ይሄ ባህል የዘላለም ድነት አይሆንም። ሶስተኛ ቶሎ ልጨርስላችሁ። ይሄ ከእግዚአብሔር ለዓለም የተሰጠ ነው ወንጌል። ባህል ግን ካለፈው ትውልድ የምንቀበለው ሲወርድ ሲዋረድ የመጣ ነገር ነው። ሌላው ደግሞ አራተኛ ወንጌል አይለወጥም። የማይለወጥ ወንጌል ይላል ማርቆስ። ባህል ግን አንትሮፖሎጂስቶች እንደዚህ ይላሉ፣ ይወለዳል፣ ያድጋል፣ ይሞታል። ሰምተሃል? የተኛውም ባህል ይወለዳል፣ ያድጋል፣ ይሞታል። ወንጌል ግን ሄሎ አንድ ነገር ላሳያችሁ። ሁላችሁ አንድ ቀን ትሞታላችሁ። ሁላችሁ የተለያየ ባህል አላችሁ። ምግባችሁ፣ ልብሳችሁ፣ ፕራውድ የምታደርጉበት ብዙ የምትቆጥሩት ነገር አላችሁ። ግን አንድ ነገር ልንገራችሁ፣ ይሄ ሁሉ ከናንተ ጋር ሞትን አይሻገርም። ከናንተ ከሁላችሁ ጋር ሁሉ ነገር ስቀር በአንድነት ማዶ የሚያሻግራችሁ አንድ አለ። እሱም የኢትዮጵያዊነት ባህላችሁ አይደለም፣ ቋንቋችሁ አይደለም፣ ምግባችሁ አይደለም፣ ልብሳችሁ አይደለም። የሞትን ባህር ከናንተ ጋር በብቸኝነት የሚያሻግራችሁ ዋናው የዘላለም ድልድይ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ይባላል። እስቲ ባካችሁ አሜን። እስቲ ባካችሁ አሜን። ማዶ የሚያሻግር ባህል የመንግስቱ ስርዓት ነው። the kingdom order መለኮታዊ የእግዚአብሔር መንግስት ስርዓት። ባህል ግን ማህበረሰብ አብሮ ሲኖር የፈጠረው ስርዓት። ሄሎ ጊዜያዊ የሚወለድ አንዳንዶቻችን ባህል ቶሎ ብለን ልብስ ምናምን ይመጣብናል። ኢትዮጵያ ውስጥ አሁን ነው ወዳው ልብስ የኛ ቀለም የትኛው ነው? እኔ ጥያቄ በትልቅ ትህትናና ፍቅር እስቲ የባህላችሁን ከ80 ዓመት በፊት ነበረ ያን ባህልና ያን ከለር የተቀዳሚውን የተጻፈ ነገር ካሳየኝ እኔ ሊቀጣ። ከ80 ዓመት በፊት ነገርየው በቅርቡ ነው የመጣው። ሰምተሃል? የሁላችንም ልብስ የነበረው ቆዳ ነው። የሰማ ሄሎ ከዛ በኋላ ከተን ተሰራ። ምንድነው ይሄ? እንደ ገጠር ላይ ወደዛ አደግን። ሶስተኛ አቡጀዲ ነው የመጣው። ከዛ በኋላ ነው ፈረንጆች ይሄን ክር ፈበረቁ። ከዛ በኋላ ቀለሙ ላይ በቅርቡ ተቀራመትን። የኛ ቀለም ይሄ ነው የኛ ቀለም። አሁን ከክርስቶስ ልቅ በዛ ቀለም ራሳችንን መግለጥ እንወዳለን። yes sorry for you. Christ is the eternal። ክርስቶስ ዘላለማዊ ነው። ልብሱን ልበሱት። እኔ ችግር የለብኝም። ይኸውና ባህላዊ ምናምን ለመመሰል ሙድ ለመያዝ ነው ለምያለው። ይሄ ከዘላለም ጋር ግንኙነት የለውም። ዘላለሜ ውስጥ አለ። ዘላለሜ ከክርስቶስ ጋር አለ። ዘላለሜ ባህል ውስጥ የለም። ዘላለሜ ኢየሱስ ውስጥ ነው ያለው። ዘላለሜ ቋንቋ ውስጥ የለም። ዘላለሜ ኢትዮጵያዊነት ውስጥ የለም። ዘላለሜ ብሔሬ ውስጥ የለም። ዘላለሜ ጎሳዬ ውስጥ የለም። ዘላለሜ ልብሴ ውስጥ የለም። ዘላለሜ በመስቀል ላይ ሞቶ ባዳነኝ። እስቲ የሰማ ባካችሁ አሜን። እስቲ ዘላለማችሁ ማን ውስጥ አለ? እስቲ ኢየሱስ በሉ። እስቲ ባካችሁ አሁንም ኢየሱስ። እስቲ ባካችሁ አሁንም ኢየሱስ። ባይልክ ኮኖና አንዱ ነበር ናይሮቢ ከዛሬ 1 ወር በፊት ነው። እኔ ሞታለሁ እንጂ የባህል ልብስ አልለብስም። ቤት ራሱ እንዲገባ አልፈቅድም። ደስ ይላል። ሽማግሌ ነው ቸርቹ። እኔ ልበስም አትልበስም አልልም፣ ችግር የለውም። ግን ጥያቄ ልጠይቅ። እኔም ካንተ ጋር ልጥላውና ወንም ልውደደውና ከስሜት የጸዳ ይሄ ልብስ ከእግዚአብሔር ቃል ጋር ስለመጋጨቱ እስቲ አንድ ጥቅስ ስጠኝ አልኩት። በቃ እኔ እንዲሁ ጥላለሁ አለ። እኮ ስሜት ነው አልኩት። ስሜት ነው። tell me the truth። አንድ ነገር
ኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን አሁን ትልቅ ችግር ውስጥ እየገቡ ያሉት ባህልን ያለ ምክንያት የሚደግፉ ባህልን ያለ ምክንያት የሚቃወሙ ሁለቱም የቅይጥነት መንገዶች ናቸው። የሰማ በምክንያት አትደግፍ፣ ያለ ምክንያት አትደግፍ፣ ያለ ምክንያት አትቃወም። ቸኬት ለየው። ሰምተሃል? ለየው። አሁን ለምሳሌ እኛ አሁን ለምሳሌ እንላለን ስንዘምር የባይዘው ኢትዮጵያዊ ነው። እንግዲህ እንደዚህ ብልስ ሽብሸባ በጌታ ዳንስ ነው። ኢትዮጵያዊን አይወድም ወጋው የዳንስ ማን ነው። እኔ የተማርኩበት ትምህርት ቤት ውስጥ 10 ምናምን ኢትዮጵያውያን ነበርን። ከዛ በኋላ የአምልኮ ፕሮግራም ዛሬ እናንተ ነው አሉኝ ናይሮቢ። ከዛ በኋላ እኛ ስንዘምር ማሸብሸባችን ነው። ከዛ ግቢው አስተማሪ ሁሉ ሰው ሁሉ እኛን ሲያይ እነሱ እንዴት ነው የሚሉት? let skillful dance for God ይላሉ። ሰምተሃል ያልኩት? skillful ዝም ብሎ መገላበጥ ሳይሆን ያም የነሱ ባህል ነው። የኛም ጥሩን ግን አንድ ነገርዮ ችግር የሚሆነው ይሄ ብቻ ነው ስትል መከራ ነው። እንደዚህ ካልኩስ እንደዚህ ካልኩስ አዲስ አበባዎች ያልገባው ሽብሸባ እንደዚህ ነው አትጫንብኛ። ታላቅ ጸጥታም ሆነ በናዝሬቱ በኢየሱስ ስም አልፎ የሚሄድ ትውልድ ይነሳ። እስቲ ባካችሁ አሜን የሚል ሰው፣ እስቲ ባካችሁ አሜን የሚል ሰው፣ እስቲ አሁንም አሜን፣ እስቲ አሁንም አሜን። አንድ ነገር ልንገራችሁ። ኢየሱስ ጋር ጥቂት ነገር ተናግሬ ኢየሱስን ላሳያችሁ። ኢየሱስ እንዴት ባህልን ትሪት አደረገ? መጀመሪያ ባህላዊ ኢየሱስ አሳያችኋለሁ። ቁርጥ ያለ ባህላዊ ኢየሱስ ዮሐንስ 1:14 ቃልም ምን ሆነ? ሥጋ ሆነ፣ ጸጋና እውነትንም ተሞልቶ ቤት አደረ፣ በእኛ አደረ። ቃል ምን ሆነ? ሥጋ። ከስከ የማይባል ዘላለማው የሚፈጥር የፍጥረት ሁሉ መገኛ ትልቅ የሆነ ኃያል የሆነ ፈጣሪ የሆነ ውስን በሆነ ነገር መጣ። አጭር ቁመት፣ ጠባብ ደረት፣ ውስን ኪሎ፣ ሸበጥ አርጎ መድኃኔዓለም ቁጭ አለ። አምላክ እኮ ነው የዘላለም። ግን የመጣው ባይ ዘ ወይ ስሙኛ፣ አሁን ቃል ሥጋ ሆነ ሚለው is very deep theology። ውስን የሆነ ሥጋ፣ የሚራብ ሥጋ፣ የሚታመም ሥጋ፣ የሚቸገር ሥጋ፣ ከሰው ሰዋዊ የሆነ ሥጋ። ሰው ባይ ዘ ወይ መሰለ አይልም፣ ሰው ሆነ። ሌላው ደግሞ ይሄ ሰው የሆነው ቃል የራሱ ዘር ነበረው፣ መስመር አለው። የመጣበት መስመሩ ምንድነው? በሥጋው ይላል ከዳዊት ዘር ተወለደ ይላል። ሰምታችሁኛል? በሥጋው ዝም ብሎ ወደ ዓለም አልመጣም። ሥጋ ለበሰ። ከዛ በኋላ ዘሩ ምንድነው? የዳዊት ዘር በዛ በኩል መጣ። አሁንም እንቀጥል። ማንም ሰው የአዲስ አበባው ልጅ፣ የአዋሳው የምናምን ልጅ አይባልም። ናዝሬት ስላደገ እንደዚህ አሉት፣ የናዝሬቱ ኢየሱስ። የናዝሬት ልጅ እኮ ነው። ከአይሁድ ነው የተወለደው፣ ማርያም ነው ወለደችው። ደግሞ እሱ አስተዳደጉ የት ነበር? የናዝሬት ልጅ ነው። it's normal። ሌላ ደግሞ ላሳያችሁ። የለበሰው የአይሁድ ልብስ ነው። የበላው እኔማ አልበላም የምድር ምግብ ላድን መጥቼ እንዴት ሰው የሚበላውን ይበላ አላለም። ሰው ነው። የነሱ ምግብ በላ። ሰው ነው። ከነሱ ጋር ሰረገደ። ሰው ግልጽ ነው። ሀዘናቸውን ያለቅሳል። ሞት ላይ ባለስልጣን ሆኖ መጥቶ ያለቅሳል። ሲያዝን ሰው ነው። just normal። ባይዶ ምንም አይነት ከባይሉ ጋር ስጋጭ ምንም ሌላ ነገር ሲሆን አታይም።
አንዳንድ ዲቃላ መጽሐፎችን የጻፉ ሰዎች እንደዚህ በልጅነቱ ጭቃ ምናምን ሲሰራ ወፍ ሆኖ በሮ ይፈጥሩታል። ክሬተኛ ሀገርማ እንደዛ አይነት ብዙ አለ። በልጅነቱ እንደዚህ አድርጎ እንዲህ ሆኖ ምናምን ኖ መጽሐፍ ቅዱስ ስለዚህ አያወራም። ጀስት ሰው ሌላ ደግሞ ባደረቁ ሪሰርች ታነባላችሁ። 3 ቋንቋ ይናገር ነበር። ዕብራይስጥ ይናገራል፣ ግሪክ ይናገራል፣ ኢንተርናሽናል ቋንቋ ነው። አረማይክ ይናገራል። ኢየሱስ በስጋው በነበረ ዘመን 3ቱ ቋንቋ ነበሩ። ዕብራይስጥ የሞተ ቋንቋ ነው። ቤተ መንግስት ብቻ ውስጥ ቤተ መቅደስ አካባቢ ብቻ ነው የሚነገረው። እሱንም ይችላል አሉ። ሁለተኛው ግሪክ ኢንተርናሽናል ነው። እሱንም ይናገራል። የሰበከው ግን በብሔሩ ቋንቋ አይደለም። በዚህ ዘመን ቢሆን ኖሮ ኢየሱስ በተለይ ኢትዮጵያዊ ቢሆን ኖሮ የዚህ ዘመኑ የሰበከው በአረማይክ ነው። ለምንድን ነው በአረማይክ የሰበከው? ኦልሬዲ የሱ አውዲያንስ ሙሉ በሙሉ የሚሰሙትና የሚናገሩት ኦፊሻል ቋንቋቸው አረማይክ ስለነበረ በዛ ነው የሰበከው። ይሄ ምንድነው የምናየው? ከማይበረሰቡ ጋር የኖረ ባህልን ኢንጆይ ያደረገ ሰምተሃል? ወጋው ምናምን ስለታይም ሰምተሃል? ከነሱ ጋር ነው ያለው። ባህላዊ ኢየሱስ ቁጭ ብለዋል። ከባህል ጋር የተጋጨ ኢየሱስ ላሳያቸው። የተጋጨ የቱ ጋር እንዴት ነው ነገሩ? እድሜው 30 ሆነ። እድሜው 30 እንደደረሰ ኢየሱስ እንደዚህ አለ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ከዛ በፊት ግን አንድ ብጨምርላችሁ የዘለልኩት አለ። የሚገርመኝ ኢየሱስ ሲገነዝ ራሱ ባህላዊ ስርዓት ተጠብቆ ነው የሰማ። በአይሁድም የባህል ወግ ይላል። ያ ማለት ባህል ነው። በዛ መሰረት ነው ሽቶ ራሱ የተቀባው ባህሉ ተጠብቆ ነው። ያና ይለናል። ግን መቼ ነው ተጋጨው ኢየሱስ ባህልን? እሱን አሳያችኋለሁ። ኢየሱስ ማስተማር ጀመረ። ማስተማር ሲጀምር እድሜው 30 ነው። ከዛ በኋላ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ መስበክ ሲጀምር ከቤተ መቅደስ እስከ ቤተ መንግስት ድረስ ኃይለኛ ቫይብሬሽን፣ ከተራው ሰው እስከ ሃይማኖት መሪዎች፣ የባህል መሪዎች፣ አባቶች አንድም ሳይቀር ትልቅ ቻሌንጅ ተፈጠረ በሀገሩ ላይ። ሜስ ለምን መሰላችሁ? በባህሉ መሰረት እሱ እንደዚህ የማስተማር ብቃት አይሰጠውም። ራይት የለውም። ዘሩ አይፈቅድለትም። ማስተዳደጉ አይፈቅድለትም። የተገኘበት የቤተሰብ ሁኔታ አይፈቅድለትም። አይፈቅድም። ግን አልፎ መጣ ኢየሱስ። ባህሉም ተፋጠጠ ከሱ ጋር፣ ሲስተሙ ተፋጠጠ ከሱ ጋር። ሊያጠፉት ፈለጉ። የሁሉም አጀንዳ ሆነ። ያሚያነሳዋል። በዚህ ጊዜ ኢየሱስ ክርስቶስ አልወረደም ከከፍታው። ከመጣበት የዘላለም አጀንዳው የነሱን ፍላጎት ፉልፊል ለማድረግ አልወረደም። ከነጋሩ ነው ባካችሁ። እናቱ መጣች። ለማንበብ ጊዜ የለኝም ውጪ ቆማ ነበር ይላል። ስሙኝ፣ ይሄን ብቻ ይሁልኝ። እናቱ መጣች። ስብከቱን ስለምትቃወም ነው ቸርች ውስጥ ገብታ ያልሰማችው። ሀገር ምን እያለው ነው? ኢብድ ነው። ሀገር እየበጠበጠ ነው። ከባህል ውጭ እየኖረ ነው። ይሄ ሰውዬ ምን ያወራል? ሰው ሁሉ የሚያወራው ይሄን ነው። ከፍታው ዝቅታው ሁሉ ሰው ይሄን ያወራል። እነሱም ጋር ደርሰዋል። ወንድሞችና እናቶቹ። እናቷ መጣችና ውጪ ሂድና ያ ልጅ የኔ ልጅ ነው ከመድረክ ላይ ጠርተ ምን ማለት መሰለ? የሚያወራውን አንቀበልም ነው። ጠራል። ኢየሱስ እንደዚህ ያለ። ስሙኝ ባካችሁ። እናቴ ማናት? እናቱ እየጠራችው እንደሆነ ያውቃል። እናቱ ግን በዚህ ጊዜ በባህላዊ ንግግርና አመለካከትና ሐሳብ ውስጥ ተዘፍቃ ሌሎች በባህልና በስርዓቱ ተይዘው እየተቃወሙት እንደሆነ ሁሉ እሷም በዛ ውስጥ ገብታ ልትቃወመው ጀምራለች። አገኛችሁ? አልተቀበለችውም። እየገፋችው ነው። ኢየሱስ ክርስቶስ ምንም እንኳን እናቷ ብትሆንም፣ ምንም እንኳን ቢወዳትም፣ ምንም እንኳን ቢያከብራትም፣ ምንም ልዩ ቦታ ለሷ ቢሰጥም በዚህ ጉዳይ ላይ በእግዚአብሔርና በሱ ፈቃድ መካከል፣ በሱና በእግዚአብሔር ፈቃድ መካከል ስለገባች ገልብጦ ነው ጠየቀው። ባይዘው እናቴ ማናት? ያውቃል እኮ ወይ ማናት? እናቴ ማናት?
በጣም ከባድ ንግግር ነው። እናት ማናት? ምን ማለት ነው? በእኔና በእግዚአብሔር ፈቃድ በእኔ ሊገለጥ ባለው በእግዚአብሔር ሐሳብና በመካከል የምትገባች እናት ማናት? የትኛው ባህል ይዛ ነው እሷ በመካከል ልትገባ ትፈለገችው? ነው አልወድ። እንደውም መለሰና ምን አለ? እናትና ወንድሞቼ የእግዚአብሔርን ፈቃድ የሚያደርጉ እነዚህ ናቸው። እየጠበቁት ባይዘው ክዷቸው አይደለም፣ ሮንግ መትድ ስለመጡ ነው። ዳይሬክት ተካጨ ኢየሱስ። ከዛ በኋላ ተያይዘው መጡ የቤተ ክርስቲያን መሪዎች ትልልቆች። አሁንም መጡና እንደዚህ አሉት፣ ችግር አለብህ፣ ወግና ስርዓት አታከብርም አንተ። እኛ እኮ ኦሪጂናል አባት አለን። አባታችን ማን ነው? አብርሃም ነው አሉት። ከዛ እንደዚህ አለ፣ አባታችሁማ አብርሃም አይደለም፣ አባታችሁማ ዳብሎስ ነው አለ። ሰምተሃል? ፊት ለፊት ነው የተጋጨው። አንድ ነገር ብዬ ሊደምድም፣ ኢየሱስና ባህል ከቃሉ ጋር ያልተጋጨውን ባህል አድጎበታል፣ ኖሮበታል፣ ለብሶታል፣ አገልግሎበታል፣ ተመላልሶበታል፣ አክብሮዋል። ዳሴት ከቃሉ ጋር የማይጋጭ እዚህ ጋር ልምጣ። ከቃሉ ጋር የሚጋጨውን ከመምጣቱ ሐሳብ ጋር የሚጋጨውን የተኛውን የአሁድ ባህል መቃወም አይደለም፣ እንደ ቡልዶዘር ሄዶበታል። የሰማ አልተቀበለም። ለእናንተ ያለኝ መልእክት ይሄ ነው። ለኢትዮጵያውያን ይህን መልእክት መናገር ከባድ እንደሆነ ያውቃለሁ። አንዳንድ ሰዎች እንደዚህ ይሉኛል፣ መኖር አልፈለክም ሆይ? የምታኖሩኝም የምትገሉኝም እናንተ አይደላችሁ። የሰማ የሚያኖረኝ በሰማይ አለ። እውነት እውነት ነው፣ ውሸት ውሸት ነው። ሰምተሃል? አንድ ነገር ልንገርህ፣ ባህል ብለህ አንዳንዶች ደግሞ አላችሁ ነገር ያልገባችሁ። የኔን ባህል የማይቀበል ወንጌል፣ የኔን ባህል የማይቀበል ክርስትና በአፍንጫ ይውጣ። ጥያቄ ልጠይቅ በቲትና፣ ክርስቲያን ነበርሽ? እኔ እርግጠኛ ነኝ አልነበርሽም። እርግጠኛ ነኝ እንደዚህ አይነት ጥያቄ የሚጠይቁ ሰዎች ኢየሱስ ክርስቶስን በኋላ እንድትቀበሉ ጠራለሁ። ፓስተርም እንኳን ከሆነ እንድትመጡ እሺ። የትኛው ወንጌል ነው ከአንቺ ባህል ጋር የሚታወዳድረው? የትኛው ወንጌል ነው ከአንተ ባህል ጋር የሚታደዳድረው? እንጀራ ነው? ልብስ ነው? ብራብሮ ነው? ወንጌል ዘላለማዊ ነው። ወንጌል ዘላቂ ነው። ወንጌል ታላቅ ነው። ወንጌል ዘላለማዊ ነው። ልጨርስ። ይሄ መጨረሻ ነው። በ3 ደቂቃ ውስጥ የምንጨርሰው ዲክላሬሽን ነው። አብረን ይሄን አዋጅ እናውጃለን። አብረን ይሄን አዋጅ እናውጃለን። 12 የክርስቲያኖች አቋም በባህል ላይ ይላል። እኔ አነባለሁ፣ አብረን እንላለን፣ እንቆማለን ሁላችንም። ይሄ መጽሐፍ ቅዱስን መሰረት ያደረገ የእግዚአብሔር ቃል ነው ማነበው። እኛ ቅዱሳን የባህል እስረኞች ሳንሆን፣ ከነዋላ ትላላችሁ፣ የባህል እስረኞች ሳንሆን የመልካም ባህል ሰራተኞች ነን። እኛ ቅዱሳን የባህል አጥፊዎች ሳንሆን የመልካም ባህል አልሚዎች ነን። እኛ ቅዱሳን እንደ እግዚአብሔር ቃል ክፉ ባህላዊ ልማዶች፣ ጥንቆላን፣ አስማትን፣ የጣዖት አምልኮን፣ ሞራ መግለጥን እንቃወማለን። ይሄ ብቻ ሳይሆን መልካም ባህል የመልካም ባህል አጋሮች ነን። እኛ ቅዱሳን ባህል ጠሎች አይደለንም። የመልካም ባህል ጠባቂዎችና ተጠቃሚዎች ነን። እኛ ራሳችን በባህል ተወልደን
በባህል አድገን በባህል የምንኖር ነንና እኛ ቅዱሳን በባህል ወንጌልን አንመዝንም ነገር ግን በወንጌል ባህልን እንመዝናለን እኛ ቅዱሳን የባህል ሳንሆን ባህል ያለን የክርስቶስ ሰዎች ነን ሐሳቡ ገብቷችኋል የባህል ሳንሆን ባህል ያለን የክርስቶስ ልጆች ነን በዋጋ ተገዝታችኋል ተብሎ ተጽፏልና እኛ ቅዱሳን ባህልን እንዳለ አንቀበልም ደግሞም አንቃወምም ነገር ግን በቃሉ እንፈትናለን ሁሉንም ፈትኑ ሲል ባህልንም ጭምር ነው እኛ ቅዱሳን ባህልን ከወንጌል ሳይሆን ወንጌልን ከባህል አስቀዳሚዎች ነን ወንጌል የሆነው ኢየሱስ ቅዱስና ከሁሉ ቀዳሚ ነውና እኛ ቅዱሳን በክርስቶስ ለባህል የምንኖር ሳይሆን በባህል ለክርስቶስ የምንኖር ነን እኛ የክርስቶስ ነን እኛ ቅዱሳን የባህል ሰባኪዎች አይደለንም የወንጌል ሰባኪዎች ነን እኛ ቅዱሳን የባህል ለባሾች አይደለንም ኢየሱስን ልበሱ ተብለናልና የመጨረሻ እኛ ቅዱሳን የባህል ተከታዮች አይደለንም ኢየሱስን ለዘለዓለም እንከተላለን አሜን ይሄ ዲክላሬሽን የቻፕተር 1 ዲክላሬሽን ነው መጽሐፉ ቻፕተር 1 ላይ ታገኛላችሁ ከዚህ በላይ አላወራም ሌላ ጊዜ መጥቼ ሰብካችኋለሁ ይሄ